እጠጣ ነበር፣ አጨስ ነበር፣ እቅም ነበር፣ እዘፍን ነበር ናይት ክለብ። ይሄ ታሪኬ ባጭሩ ለእግዚአብሔር የተገባ ህይወት አልነበረኝ። ጫት ቤት እኮ ጫት እየቃምኩ ወንጌል ነግሬ ሁለተኛ እዚህ ቤት እንዳመጣ ተብያለሁ። አንተ እዚህ ከመጣ ካወራ ዱካክ ልጆቹ ላይ ይለቃል። ሌሊት እንትን ይላሉ፣ ግማሹ ጴንጤ ይሆናል። አትመዚ ቦሌ ሞይንኮ መሐመድ የሚባል ጫት ቤት ሁለተኛ አናስገባም ተብያለሁ እያልኩ ኢየሱስን ተናገረ። ወደ ኦርቶዶክስም ከመጣሁኝ በኋላ የተወሰነውን ነገር አረጋው ነበር። ከዛ ያው እየሄዳችሁ ንስሐ ነው የምትገቡት፣ እንደገና ታረጋላችሁ፣ ንስሐ ትገባላችሁ፣ እንደገና ስግደት ይሰጣችኋል ወይ ገንዘብ ትከፍላለ፣ እንደዛ ነው። ስለዚህ ከማረግ ግን ወይ ደግሞ ያንን ኃጢያት የሚያስተው ጸጋ ስለሌለ አተው ዝም ብለህ ያረከው ነው የምትቀጥለው። ከዛ ትሄድና ንስሐ ትገባለህ። ወደ ኢየሱስ ስመጣ ግን የህይወት ለውጥ ነው ያረኩት። የቦታ ለውጥ አይደለም ያረኩት። ዝም ብዬ ከኦርቶዶክስ ወደ ጴንጤ አይደለም የመጣው፣ የህይወት ለውጥ ነው ያረኩት። እኔ ምንም ልሆን አልችልም። የትም ብትወስደኝ ይወንጌል ኢየሱስ ለዚህ እውነት ተወልጃለሁ። ኢየሱስን ማቆል ሆሊ ስፒሪትን ማቆል ደግሞ ዱዳ ነብይ እንዳልመስል። የሾላው ነብይ ሞልቃቃ ነው፣ ስበዛም ደፋር ነው። ፓትሮል ለኔ ምኔናት እያለ ስራ ሰርቶ እንደሚያውቅ ሰው በስራው ይንቀባረራል። መንፈሳዊነት የሌለበት ግለሰብ ነው። ባጃጅ ያልነበረው ሊኖረው የማይችል የሾላው ነብይ በትንቢት ስርቆቱ ቢሊዮኔር ሲሆን ከባጃጅ አልፎ ቪኤት ለጌታ አገልጋይ ምኗነች እያለ ጌታን የቁሳቁስ መጫወቻ ያደርጋል። ንስሐ ግባ የሚሉትን ደግሞ ቀንተውብኝ ነው፣ ስራ ሰርታችሁ እንደኔ ካልሆናችሁ ይህን ክብር አታገኙአትም እያለ በውሸትና በዝርፊያ ከምስኪን በሰበሰበው ገንዘብና ዝና ይንዘባነናል። ያለ ጀት አልንቀሳቀስም ሲልም ይናገራል። እንደ ናቡከደነጾር አካል በሰማይ ጠል ስጋ ሳይረሰርስ ንስሐ ግባ፣ ጌታ አይዘበትበትም። ባልሰራ የሀብት ማማ ላይ ተመቻችተ በትንቢት ስርቆት ባገኘው አትኩራራ ስል ነው። አንድ ግለሰብ ከሰሞኑ በኢዩ ጩፋና በኮንስሉ መካከል የተፈጠረውን አለመግባባት አስመልክቶ ይህንን መልእክት ሲያስተላልፍ የተደመጠው። ከሰሞኑ በተላላቅ በኢትዮጵያ ሚዲያዎችና በብዙሃኑ ዘንድ መነጋገሪያ የሆነችው ብርቱካን በተባለችው ግለሰብ ዙሪያ እነሆ አስደንጋጭ የሆነ መረጃ ወጥቷል። ይህንን በኢቢኤስ ቴሌቪዥን የተላለፈውን የብርቱካን ተመስገን ጉዳይን አስመልክቶ የቴሌቪዥኑ ከፍተኛ ኃላፊዎች ይቅርታ የጠየቁ ሲሆን ከልጅቷ ጉዳይ ጋር ተያይዞ 5 የሚሆኑ የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት መቅረባቸው ተሰምቷል። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን ፍርድ ቤት ማቅረቡ ተሰምቷል። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮን የጠየቀው በ8 ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት የሚል ነው። ከ8ቱ ተጠርጣሪዎች ውስጥ ባለፈው ሳምንት ይሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኝበታለች። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅና የመገናኛ ብዙሃኑ አንዱ ባለድርሻ የሆኑት አቶ ነብዩ ጡመሊሳንም በተጠርጣሪነት ፍርድ ቤት ቀርበዋል። በቴሌቪዥን ጣቢያው በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀ፣ ረዳት የፕሮግራም አዘጋጇ ህልና ታረቀኝና የካሜራ ባለሙያ የሆነው ቶማስ ደመቀም ፍርድ ቤት ቀርበው የዛሬውን ሂደት ተከታትለዋል። በመጋቢት 17 2017 ዓመተ ምህረት በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጸው ተጠርጣሪዎች ውስጥ ሁለቱ በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በኃላፊነት ሲያገለግሉ የነበሩ ናቸው። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ዛሬ አርብ መጋቢት 19 ያቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ 8ቱ ተጠርጣሪዎች በሽብር ወንጀል ጉዳይ እንደተጠረጠሩ ይገልጻል። ወገኖች የብርቱካን ጉዳይ እጅግ በጣም አሳሳቢ ሁኔታ ላይ ነው ያለው። በቋፍ ነው ያለው። ምንም ነገር ላይ በቃ የኔነትን እኛን ብሔርን ጎሳይን ዘሬን የሚለው ነገር በቋፍ ነው ያለው። ኢትዮጵያ ውስጥ ያለን ህዝቦችን አባካችሁ መቼ ነው ማቹርድ ምን ሆነ? መቼ ነው አንድ ለመሆን የምናስበው? መቼ ነው ኢትዮጵያዊነትን የምናስቀድመው? መቼ ነው አንድን ሰው በብሔሩ ለይተን ሳይሆን ማዘን ያለብን ሰው ስለሆነ የሚሆነው? በእውነተኛ ለጥልና ለጥላቻ ያውም ከወንድማችን ጋር ከአንድ ሀገር ተወላጅ ከሆነው ጋር እንደዚህ በቋፍ ሆነን እንዲህ ተያይዘን ለመጣመድ የተዘጋጀን የምንሆነው ለምንድን ነው? አሁን እኮ በቃ ዘመን ተለውጧል። ማቹርድ ሊሆን የተገባው ትውልድ ሆኖ ሳለ
ግን እንደገና በድሮ ማነቆ በተቀመጠልን አስተሳሰብ ልካችንን አጥብበን ከሰውነት እንደ ሰው ሰብአዊነትን አስበን ለአንዲት ሴት መደፈርም አለመደፈርም ሰው ስለሆነ ብቻ ለሰው ማዘን ሲገባ ደግሞ እሱን አልፈን እንኳን ኢትዮጵያዊ ስለሆነች እናዘን ሲገባ እሱ አልፎ ይሄ ብሔር ስለሆነ ብለን ግን መጣላቱን እናቁም እባካችሁ። አማራውም ኦሮሞም ሌላውም ሁሉ ብሔር የኔ ብሔር ነው፣ የኔ ዘር ነው፣ የኔ ወዳጅ ነው፣ ሰው ነው፣ የእግዚአብሔር አምሳል ነው ብለን ብንመለከተው እኮ ያስቀመጥናቸው ስሞች እነዚህ በሶስት ቃል የተቀመጡ የብሔር ስሞች ግድ አይለንም ነበር። እባካችሁ እባካችሁ ለለምናችሁ ፈሪሃ እግዚአብሔር በልባችን ይደር። ሁሉን እንደ ወንድም እንደ እህት እንደ እኔነት እንመልከት። ሐዋርያት ሥራ ምዕራፍ 23 ቁጥር 23 ላይ የሮም ሻለቃ ጳውሎስን ከገዳዮች እጅ ለማስመለጥ የአገር ገዢ ወደ ሆነው ወደ ፕሌክስ ቂሳሪያ ሲልክ ለአንዱ ጳውሎስ 200 እግረኛ ወታደሮችን 200 ደግሞ ጦር መሳሪያ ያላቸውን ከነዚህ ውጪ ደግሞ 70 ወታደሮች አንድ ላይ 470 ወታደሮችን ለአንዱ ጳውሎስ እንዲመደብ ነው ያደረገው። ስለፈራም አይደለም ችግር ስላለበትም አይደለም። ጳውሎስ በ470 ወታደር። ሰላም የተወደዳችሁ እንግዲህ እዩ ጩፋ መጽሐፍ ቅዱስ እንደማያነብ የሚያስታውቀው እዚህ ጋር ነው። እንዴት ነው እንደማያነብ የማያስታውቀው ስትሉ እዚህ ጋር ያለውን ሰምታችኋል አይደለ? ሐዋርያት ሥራ ምዕራፍ 23ን ጠቀሰና ንጉሡ ጳውሎስን አሳጅቦታል በ400 ወታደር። ያሳጀበው አንዱን ሰው ንጉሡን ይላል አክብሮት ነው እንጂ ስለፈራም አይደለም፣ ምንም ስለተፈጠረ አይደለም፣ ችግር ስላለበት አይደለም ማለት። ይሄ ነው እንግዲህ መጽሐፍ ቅዱስን አሳስቶ እንደፈለገ ለራስ እየወሰዱ አሜን የሚያስብሉት ሰውን። እስኪ ጥቂት ምዕራፍ 23 ሙሉን እናንተ አንብቡ፣ ጥቂት ላንብብ። ጳውሎስ በሸንጎ ፊት ይውላችሁ ፈሪሳውያንና ሰዶቅያን ተሰብስበው መጥተው ሊገሉት እንዲህ አለ። ጳውሎስ እኩሌቶቹ ሰዶቅያን እኩሌቶቹም ፈሪሳውያን መሆናቸውን አይቶ ወንድሞቹ እኔ ፈሪሳዊ ልጅን ስለ ተስፋ ይከሱኝ ዘንድ አይችሉም ምናምን ብሎ ሲል ሰዶቅያን በመላክ በምናምን አያምኑም፣ በፈሪሳውያን ደግሞ መላክም መንፈስም እንዳለ ያምናሉ። ከዛ በኋላ ምን ሆነ? መለያየት ሆነ። ከዛስ ሰዶቅያን ትንሣኤ መልአክ መንፈስም የለም የሚሉ ናቸው። ፈሪሳውያን ግን ሁለቱን ያምናሉ። ስለዚህ ፈሪሳውያን ከሱ ወገን ሊሆኑ ሲፈልጉ ታላቅ ጩኸት ሆነ። ከፈሪሳውያን ወገን የሆኑት ጻፎች ተነስተው በዚህ ሰው ላይ ምንም ክፉ ነገር አላገኘንበትም፣ መንፈስ ወይስ መልአክ ተናግሮት ይሆን ብለው ተከራከሩ። ብዙ ሕዝብም ብዙ ጥልም በሆነ ጊዜ የሻለቃው ጳውሎስን እንዳይገነጣጥሉት ፈርቶ ይላል እንዳይገነጣጥሉት ፈርቶ ጭፍሮቹን አውርዶ ከመካከላቸው እንዳይነጡት ወደ ሰፈሩ እንዲያገቡት አዘዘ ይልና በሁለተኛው ቀን ደግሞ ከዛ ምን አለ? የጳውሎስ የእህቱ ልጅ አጎቱ ልጅ ነውና ምን አደረገ? ፈሪሳውያን ሰዱቃውያን ጳውሎስን እስክንገለው ምግብ አንበላም ብለው ተማምለው ነበርና መጥተው ይለቅላቸው ዘንድ ጠየቁት። እነዚህ ሁሉ ሊገሉት ምግብ አንቀምስም እስካልገደል ነው ብለዋል ብሎ ለጳውሎስ ሲነግረው የእህቱ ልጅ ሂድና ለእሱ ንገረው አለ። ለሻለቃው ሲነግረው ሻለቃው ምን አደረገ? 400 ወታደሮች እግረኛ ምናምን አድርጎ በ400 አጅቦ ወደ ሌላኛው አንተ ፊት እንዲከሱት ብሎ ወደ ሌላኛው ንጉሥ ወደ ፊሊኮስ ላከው ማለት ነው። ፈርቶ እንዳይገነጣጥሉት ነው። ወንጀለኛን ማሳጀብ የመንግስት ሥራ ነው፣ ያለቆች ነው። ይሄ ሰው ቢገደል በፈሪሳውያን ጾም ጸሎት ይዘዋል ካልገደል ነው ብሎ ቢገሉት ኖሮ እሱ ከሥራው ስለሚፈናቀል በዜግነቱም ሮማዊ ስለሆነ ጳውሎስ አንድን ወንጀለኛ በተራሶ ማስገደል በአጀብ ማስገደል እሱ እያለ እሱን ስለሚያስጠይቀው ፈርቶ ነው የሚለው አጃቢ ያዘዘለት። እዩ ጩፋ ግን ፈርቶ አይደለም አክብሮት ነው አለ። እንግዲህ ለሱ መታጀብ እሱ እንዲያጅቡት ገንዘብ ከፍሎ ላሳጀበበት የጳውሎስን ሊያመጣው ማለት ነው። ጳውሎስ አንድም ቀን አጅቡኝ ብሎ አያውቅም። ይህ ልምምድ መጽሐፍ ቅዱስ ውስጥ የለም። መጽሐፍ ቅዱስን አጣሙ ነው የሚተረጉመው። ሰውየው ፈርቶ ነው። ገብታችሁ እናንተ አንብቡት። እንዴት የእግዚአብሔር የአምላካችን ቃል ላይ አክሮባት እንደሚሰራ ተመልከቱ። የአምላካችሁ ቃል ይበልጣል፣ እዩ ጩፋ ይበልጣል። አሁን የምጠይቃችሁ የእሱ ደጋፊዎች የአምላካችሁ ቃል የኢየሱስ ቃል ይበልጣል ወይ ኢየሱስ ጩፋ? የሐዋርያቱ ትምህርት ይበልጣል የኢየሱስ ጩፋ? አዝናለሁ። መጽሐፍ ቅዱስን በዚህ ደረጃ ማጣመም አዝናለሁ። ለራሱ ጥቅም ፈርቶ አይደለም ያሳጀበው፣ አክብሮናል።
በፍጹም ያልተጻፈ ነው የሚያነበው። ያልተጻፈ ነው የሚያነበው ማለት ያልተጻፈ እያነበባችሁ ከዛ ጴንጤ ነኝ ማለት በጣም በጥንቆላና በቺፍ ኮንሴፕት ተጠቅልሎ የሚመጣ ወንጌል እንዳትጎርሱ ተጠንቀቁ። ፕሊዝ ስሙን ወንድሞች እናቶቼ፣ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። በጥንቆላ መንፈስ፣ በቺፍ መንፈስ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። ኢየሱስ ክርስቶስና የተሰቀለውን እሱም ብቻ እያየን የምንጓዝበት ዘመን እግዚአብሔር ያርግልን። በጣም እየመጡ ነው። በቴሌቪዥን ቻናል መጥተውላችኋል በየቤታችን። እቺን ሀገር በጣም መምጣት ይፈልጋሉ። ባይዘው ወይ እንደ ያልተደፈረ ነው፣ በማን ኦፍ ጎድ ያልተበዘበዘ አስፈራርቶን የመጣውን በቀደሙ ሌባ የሚቃወሙኝ ሁሉ ይሞታሉ ብሎ ማለት ነው። በመጀመሪያ ደረጃ በሞት መፍራታችን እኛም በጣም ያስገርማል። በሞት ክርስቲያን እኮ ማስፈራራት በሌላ ነገር አስፈራራኝ እንጂ እንዴት በሞት ታስፈራራኛል? ሞት ሆይ ብዬ የገባውበትን መውጊያ የት አለ ብዬ የገባውበትን ኢየሱስ ሰብሮ የጣለውን እንዴት ሆኖ ጌታ በቀባው ላይ እጅን አዘርጋ ይሏቸዋል። ጌታ የቀባው እጅ የማይዘረጋበት አንድ ብቻ ነው፣ ኢየሱስ ክርስቶስ ይባላል። እኛ እንጠየቃለን። ትሞታላችሁ። አንድ ጋዜጠኛ የጻፈውን ሁላችሁ አንብባችሁት ይሆናል። ዓለማዊ የሆነ ጋዜጣ ላይ ማለት ነው። ሰውየው አስፈራርተው ነው የመጡት፣ ጮሌ ናቸው ይላል። ክርስቲያን አይመስለኝም ሰውየው የጻፈው ከሆነ ከእግዚአብሔር ይባርክ። ትሞታላችሁ ብሎ አስፈራርተው ነበር አለ። ለምን ነው የሚቃወመን? በማስፈራራት ማለት ነው። እኔን ኢትዮጵያውያን ይቃወማሉ፣ የተቃወሙኝ ሁሉ ታያላችሁ፣ ጠብ ብለው ይሞታሉ ብለዋል አለ። እና ሰውየው የጻፈው አይ ቲንክ ትክክለኛ መልስ ነው። እሳቸው ያላወቁት ይላል ኦሬዲ እኮ ሞተናልኛ ይላል። የኢትዮጵያ ሕዝብ እኮ የሞተው እሳቸውን የተቀበለ ቀን ነው ይላል። ሄደን የተሰለፍን ቀን እኮ ሞተናልኛ። ጎምጅተን ለሆነ ነገር ለአንዲት ፕሮግራም እንዳታመልጠን ብለን ሄደን ለመቀበል የተሰለፍን ቀን ሞተናል ኦሬዲ ምናምን ይላል። አልሞትንም እንዴ ጎበዝ? የሚመጣ ፕሮግራም ሁሉ የሚስበን የአንድ ቀን ነገር የሚስበን ሰው የሚስበን ስልክ ቁጥር የጠራ ሁሉ የሚስበን እንዴ! አረ ነቃበሉ! አረ ፕሊስ! እማ ሞልቷል እንዴ በየመንደሩ። ጌታን መቀበልም እኮ የለባችሁም ይሄን ለማየት። ሳትሰለፉ የሚያሳያችሁ አለ ብዙ የማያስከፍል። እነኚህማ ውሃ እየሸጡ ማለት ነው ያስከፈሏችሁ። መስቀሉ የሌለበት ኢየሱስ ክርስቶስ እርሱም እንደተሰቀለ እንሰብካለን። የክርስቶስ ኢየሱስ መስቀል ኃይላችን ነው፣ ጉልበታችን ነው ብለው ወጥተው ሐዋርያት በስሙ ስልጣን ጉልበትና ተአምር ሆኖልን አይተንም ቀምሰን አሁን ውሃ በመጠን እየተለካ የሚሸጥ የጸሎት ውሃ፣ የጸሎት ዘይት፣ የጸሎት ራፊ ጨርቅ፣ የጸሎት ወንበር፣ የጸሎት ስክሪፕቶ እንዴ! ያ አልሞትንም እንዴ ጎበዝ? ኢየሱስ አለ እንዴ? ያለ ይመስላችኋል? ይሄ በማባበል የሚሰራው የዊች ክራፍት ስፒሪት ነው እንጂ በዚህኛው ስክሪፕቶ ከተጠቀምሽ ቪዛ ይመታልሻል የሚል ሳይመታልሽ ለምን አይቀርም? በዚህኛው ፎጣ ከተጠቀምክ፣ በዚህኛው ጨርቅ ከተጠቀምክ፣ በዚህኛው ውሃ ከተጠቀምክ፣ በዚህኛው ዘይት ከተጠቀምክ ተጠንቀቁ። this is witchcraft። መጨረስ ከፈለግን ይሄ ነው። እውነትና አውራ ከተባለ ይሄ ነው። if you want to finish this is it። ወደ ግራም አንልም ወደ ቀኝም አንልም፣ ይሄ ነው። ስለዚህ ሁሉ ነገር መለካት ያለባችሁ ወንድሞች እናቶች ልጨርስ ነው። ሁሉ ነገር መለካት ያለብን ኢየሱስ ክርስቶስ እንደተሰቀለ ሆኖ አለ ወይ ነው። ሽታው አለ ወይ? መዓዛው አለ ወይ? የተጠራችሁበት ፕሮግራም ሁሉ አትሂዱ ፕሊዝ። ምን ችግር አለ? አንዳንድ ክርስቲያኖች በጣም ይሞኛሉ። እዚህ እንኳን ያላችሁ አይመስለኝም። በአንዲት ፕሮግራም ካልተገኙ የሚያመልጣቸው የሚመስላቸው ሰዎች አሉ። እንዲህ በዘላለም ፕሮግራም ውስጥ ጠርቶኝ በአንዲት ሰከንድ ፕሮግራም ያመልጠኛል ማለት ነው? ካም ኦን! አንቺ እኮ የዘላለም ነሽ። ፕሮግራሙ ለዘላለም እየሰራሽ ነው፣ ለዘላለም እየቀረጸሽ ነው። የዘላለም እቅዱስ ነው ያለው፣ በዘላለም ሸፑስ ነው ያለው። አሁን የማሙሻ ፕሮግራም ዛሬ ቢያመልጣችሁ አመለጠሽ በቃ የእግዚአብሔር ዓላማ ሲሉ ወይኔ ብላችሁ ታለቅሳላችሁ። ኧረ ስለ እግዚአብሔር I am in God's eternal program። ዘላለማዊ የሆነ በዘላለም ቅርጹስ ነው ያዘኝ። it's not about a program። አሁን ዛሬ ሲንግል የሚካሄደው አመለጠ ሲባል አትሂዱ ፕሊዝ። ቁጭ ብላችሁ ተረጋጉ። ለቤተ ክርስቲያን ታማኝ ሁኑ። የቤተ ክርስቲያን አባላት ሁኑ። ለእረኞቻችሁ ታማኝ ሁኑ።
የመጨረሻ ዘመን ነው። ያለ እረኛ አትኑሩ። አሽትቱ መጀመሪያ። እኛ የሚለይ መንፈስ አልተሰጠንም እንዴ ጎበዝ? ኢየሱስ አለ ወይ? እውቀቱ አለ ወይ? መስቀሉ አለ ወይ? ትንሣኤው አለ ወይ? ሰው ነው የሚሸተው ወይስ ኢየሱስ ነው? አንዳንዱ ኮንፈረንስ እኮ ከማስታወቂያው ጀምሮ ያስታውቃል። ሰው ይሸታል፣ ስጋ ይሸታል፣ የሰው ችሎታ ይሸታል፣ ጥንቆላ ይሸታል። ነቨር። ታዲያስ ኢየሱስ ክርስቶስ እውቀቱ፣ መዓዛው፣ ሽታው፣ ሞቱ፣ ትንሣኤው አለ ወይ? ኢየሱስ ይከብራል ወይ? ኤኒ ፕሮግራም መንደር ውስጥ ተነሳ የሚባል ፕሮግራም ሁሉ አትሂዱ ፕሊዝ። ለራሳችሁ ነው ይሄ። ያስፈራሯችኋል ብለው የሚሰብኳችሁ በሙሉ አይወዷችሁም። የምንወዳችሁ እኛ ነን። የሚወዳችሁ እውነቱን የሚነግራችሁ ነው። ፕሊዝ ተወግዳችሁ ትቀራላችሁ። ብዙ ሰው ወግተው ገሃነም አስገብተዋል። ብዙ ሐሰተኛ መምህራን፣ ብዙ ሰዎች ተወግተው ቀርተዋል ከዘላለም ሩጫ። እንትናዬ እያሉ ማለት ነው። ጠበል ፈለቀ የተባለበት ቦታ ሁሉ እየሄዱ ፈልቆልን የለም እንደኛ አንድ ምንጭ ነው ያለው። እሱም ፈልቆልናል፣ ተሰቅሎልናል፣ ሞቶልናል። ነፍሴ ረክታለች፣ ትምብላለች፣ በእርሱ ሞልታለች። ይሄ ነው እኛ የሚያስፈልገው። አልሞላም እንዴ ልባችሁ? አልሞላም እንዴ? አልረካንም እንዴ? የሕይወት እንጀራ አልበላንም እንዴ? ሳትስፋይድ አልሆንም እንዴ? ተጨማሪ ይቀረናል እንዴ? አልጠጣንም እንዴ? እኛ ጴጥሮስ እኮ ምን አለ? ጌታ ሆይ እኛ ከአንተ ወዴት እንሄዳለን? የትም ልንሄድ አንችልም። አንተ የሕይወት እንጀራ ነህ። በልተንሃ፣ ጠጥተንሃ፣ ረክተናል። ኦልሬዲ ወንድሞቼ ናቶቼ፣ በኢየሱስ ክርስቶስ ለመርካት ገንዘብ ማግኘት የለብኝም። በኢየሱስ ክርስቶስ ለመርካት በሽታዬ መፈወስ የለበትም። በኢየሱስ ክርስቶስ ለመርካት ስልክ ቁጥሬ ሊነገረኝ አይገባም። በኢየሱስ ክርስቶስ ለመርካት ተጨማሪ ነገር አያስፈልገኝም። በኢየሱስ ክርስቶስ ኦልሬዲ ረክቻለሁ። የማይሰራውን ስራ ሰርቶልኛል። በመስቀል ላይ ተንጠልጥሎ ኃጢአቴን ተሸክሞ በአፊት ማልቶልኝ ሞቶ የተነሳ ጀግና ነው። የረካሁበት ጀግና ነው የማመልከው። ኦልሬዲ ረክቻለሁ። ኦልሬዲ እርሱን በልቻለሁ። ኦልሬዲ እርሱን ጠጥቻለሁ። በእርሱ ረክቻለሁ። ሌላ ምንም አያስገርመኝም፣ አያስደንቀኝም። ይሄን ካላችሁ ትሻገራላችሁ። ፕሊዝ አንድ ቀን ለአፍሪካ ክርስትና ተስፋ እንድንሆን ፕሊዝ። ቅሬታ አለ እዚህ ቤት ፕሊዝ። አንድ ያልተበረዘ ክርስትና በአፍሪካ ቢበራ ምን ይመስላችሁ? ቅሬታ አለ። ኢየሱስ ነው ዋናው የሚል ቅሬታ አለ። መስቀሉን የሚሰብክ ቅሬታ አለ። የማይሸጥ የማይነግድ ቅሬታ አለ። ሰው የማይበዘብዝ ቅሬታ አለ። ኪስ የማያራግፍ ቅሬታ አለ። ሹመት በሹመት የማይሆን ቅሬታ አለ። ኢየሱስ ስሙ የሆነለት ቅሬታ አለ። ስም የማይደረድር ቅሬታ አለ። የማያንበረክክ ቅሬታ አለ። ራፊ የማይሸጥ ቅሬታ አለ። ፕሊዝ ቅሬታ አለ ወይ ነው የመንፈስ ቅዱስ ጩኸት። እግዚአብሔር ከቅሬታዎች መካከል ያርጋችሁ። ይሄ ነው። ተጠንቀቁ። ሰው አምላክ አትሁኑ ፕሊዝ። አይገባንማ። የሚገባው የለማ። የፈለገ ሰው ጥራ አይገባውማ። ታምራት አድርጓል። ኦፍ ኮርስ ያረጋል። እኔ ታምራት አድርጓል ማሙሻ። ኦፍ ኮርስ ባረግስ ታምራት የሰራው ጌታ ይከበራል እንጂ እኔ ምንድን ነኝ? ኦፍ ኮርስ ታምር ያረገው ሁሉ ካመለካችሁማ አውሬውን ማምለካችሁ ነው ወደፊት። ታምር ያረገው ሁሉ ካመለክንማ ወደ ሌላ ነገር ብንሰማራ ይሻለናል። እኛ እኮ ኦልሬዲ ታምራት ያረገ ሞቶ የተነሳና ህይወታችንን የለወጠ ጌታ ጀግና እኮ ነው የምናከብረው እኛ። ጀግና ለመሆን አንድ ነገር ማድረግ የለበትም። አሁን ኢየሱስ ምንም ሳይሰራ ዛሬ ኦልሬዲ ጀግና ነው እሱ። የሞትን ቀንበር ሰብሮ የግራቪቲን ኃይል ሽሮ በአብ ቀኝ የተቀመጠ ጀግና ነው የምናከብረው። እንደ ተስፈኛ አትመላለሱ። ሐሰተኛ መምህራን፣ ሐሰተኛ ሰራተኞች የበዘበዙት ምን አይነት ህዝብ ነው ያላችሁ እንደሆነ ተስፈኛ ህዝብ